የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤዳን ሂኦላ ነኝ በአዲስ አበባ ሀገረ ስብከት በርዕሰ አድባራት እንጦጦ ደብረ ኃይል ቅዱስ ኡራኤል ወቅዱስ ኤልያስ ቤተክርስቲያን የነብዩ ኤልያስ ዓመታዊ የንግስ በዓል በድምቀት ተከብሮ ውሏል መልአከ ኃይል ቆሞስ አባ ሳሙኤል የደብሩ ዋና አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀረበ ሲሆን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ኃይል ቆሞስ አባ ሳሙኤል የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል አፍራሰ እሳት ሰረገላ ዘእሳት አፍራሰ እሳት ኤልያ አሳርገ ኤልያ አሳርገ ውስተ ሰማያ ኤልያ አሳርገ ኤልያ አሳርገ ውስተ ሰማያ ደቂቀ እስራኤል ሶበ አነው አንቀጸ ዝናም ያሲል ያስነሰ አንቀጸ ዝናም መንፈስህ በእኔ ላይ ሁለት እጥፍ ሆኖ እንዲያድር እለምንሃለሁ ሁለተኛ መጽሐፈ ነገሥት ምዕራፍ 2 ቁጥር 1 ላይ ታገኙታላችሁ ይህንን የለመነው ነብዩ ኤልሳ ነው ደቀ መዝሙሩ ማለት ነው ይህንን ደግሞ የተለመነው ነብዩ ኤልያስ ነው ማለት ነው ታላቁ ነብይ ኤልያስ በሁለት ነገር ይታወቃል አንደኛው ነገስታትን በመገሰጽ ጣዖት አምላኪዎች ነፍሰ ገዳዮች የሆኑትን ነገስታት የሚገስጽ የእግዚአብሔር መልእክተኛ ነው ሁለተኛ ደግሞ ጣዖትን የሚያጠፋ ጣዖትን ከሰው ልብ ለማውጣት እስከ መቼ ድረስ በሁለት ልብ ታነክሳላችሁ እያለ ይገስጻቸው ነበር ያስተማረን የመከረን እግዚአብሔር የተመሰገነ ይሁን ለቅዱስ ኤልያስ የቸርነቱን ስራ ያደረገ እግዚአብሔር ቅዱስ ኤልሳንም የጎበኘ እግዚአብሔር እኛንም በጎደለን ነገር በተጨነቅንበት ነገር በሙሉ ተስተካክሎልን ለምስክርነት ያብቃን ኢትዮጵያ ሀገራችንን ደግሞ ጽኑ ሰላም ያድርግልን የምንሰማውን የጦርነት ወሬ ወደ ሰላም ይቀይርልን ያስተማረን የመከረን እግዚአብሔር የተመሰገነ ይሁን አባታችን ሆይ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ለአራት ችግረኛ ወገኖች የቀለብ ድጋፍ አደረገ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በቋሚነት ድጋፍ ከሚያደርግላቸው አረጋውያን በተጨማሪ በዚህ ሳምንት እንዲሁ ለአራት ችግረኛ ወገኖቻችን የቀለብ ድጋፍ አድርጓል
ስሜ ኤልሳቤት እሸቱ እባላለሁ። የመጣሁት ከፈረንሳይ ነው። እኔ የመጣሁት ብቻዬን ነው ልጆችን ማሳድገው፣ የሚረዳኝ የለም ከጎኔ። በዛ ምክንያት ነው የመጣሁት። ሰው ቤት ነው ተመላላሽ በምሰራው። 25 ኪሎ ጤፍና 1 ሊትር ዘይት ሰጥቶኛል። አመሰግናለሁ። ስሜ የማርሸት ሰምንጉስ ይባላል። የመጣሁት ከዚህ ከቀጨኔ ነው የመጣሁት። ወረዳ 4 ታማሚ ልጅ አለችኝ፣ የመጀመሪያ ልጄ እና እሷ እንዲደግፏት እንዲረዷት ጠይቂያቸው ነበረ። ጸሎትም እንዲያደርጉላት ጠይቂያቸው ነበረ እና በዛ ምክንያት ነው እንዲደግፏት የመጣሁት። ማህበሩ 25 ኪሎ ጤፍና 1 ሊትር ዘይት አበርክቶልኛል። አመሰግናለሁ። ህብስት ሞስ ይባላለሁ። የመጣሁት ከአዲስ ገበያ ወረዳ 7። ዛሬ የተገኘሁበት ምክንያት አስቤዛ ድርጅቱ ስለተባበረኝ በጣም አመሰግናለሁ። 3 ልጅ ያላባት ነው የማሳድገውና ድጋፍ ላደረጋችሁ ሁሉ በጣም አመሰግናለሁ። 25 ኪሎ ጤፍና 1 ሊትር ዘይት እግዚአብሔር ይስጣችሁ። አመሰግናለሁ። እድሜና ጤና ይስጥልኝ። ሙሉ አንለ ይባላለሁ። ከወረዳ 5 ነው የመጣሁት። ዛሬ የተገኘሁት ያው አካል ጉዳተኛ ልጅ አይምሮ ታማሚ ልጅ ነኝ። እኔም ታማሚ ነኝ። ያው ምበለው ቸገረኝ ስላቸው ጤፍ ይሰጡኝ ነው የመጣሁት። እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ። 25 ኪሎ ጤፍና 1 ሊትር ዘይት ሰጥተውኛል። እግዚአብሔር ይስጥልኝ። በውጭም ያላችሁ በሀገር ውስጥም ያላችሁ እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ። አሁን በልማት ፈርሶብኝ ነው እንጂ ብዙ ነገር አድርገውልኛል። ለዚህ በፊትም ቤትም ምንም አልቤትም ሰርተውልኝ ነበር። የጥር ስላሴ ክብረ በዓል በድምቀት ተከብሮ ዋለ። በአዲስ አበባ ሀገረ ስብከት አቃቂ ቃሊቲ የአረጋውያን እንክብካቤ መካነ ስብሐት ቅድስት ስላሴ ቤተክርስቲያን የቅድስት ስላሴ ዓመታዊ የንግስ በዓል በድምቀት ተከብሮ ውሏል። መልአከ ገነት ልሳነ ወርቅ ተስፋ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መልአከ ሰላም ቆሞስ አባ ኪሮስ የደብሩ ዋና አስተዳዳሪ፣ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። መልአከ ገነት ልሳነ ወርቅ ተስፋ በዓሉን በተመለከተ ትምህርተ ወንጌል የሰጡ ሲሆን በቆሞስ አባ ማርቆስ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። የሰው ልጆች የሰሩትን ህንጻ እና ከተማ ላይ እግዚአብሔር ወረደ። ቃሉ በሙሴ መጽሐፍ ዘፍጥረት ምዕራፍ 11 ቁጥር 5 ላይ የሚገኘው በንፍር ውሃ ዓለም ከጠፋች በኋላ እንደገና እንደ ሁለተኛ አዳም ኖህና ልጆቹን እግዚአብሔር ብዙ ተባዙ ምድርን ምሏት ብሎ አዟቸዋል። 3ቱ ልጆች ምድርን ለመካፈል እግራቸው በደረሰበት ዓይናቸው ባቀናበት ሁሉ እየደረሱ ከወንዝና ከተራራ ወደዚህ በሰሜን በምስራቅ በደቡብና በምዕራብ እያሉ ሲከፋፈሉ የካም ወገን ከምስራቅ ዓለም ተነስቶ በዚያን ጊዜ ሰናኦር ወደሚባል አገር በአሁኑ ሰዓት ኤፍራጥስና ጤግሮስ መካከል የሚገኘው አገር በዚህ ዘመን ደግሞ ስሙ ኢራን ተብሎ የሚጠራው አካባቢ በዚያ ዘመን ሰናኦር ተብሎ የሚጠራ ምድር ላይ የተሰራ ታሪክ ነው። ናምሩድ በምድር ላይ በእግዚአብሔርም በሰውም ዘንድ ኃያል ሆነ ይላል። የአፍሪካውያን ትልቁ ታሪክ ነው። ምዕመናን ገናንነቱን የሚገልጽበት ኃያልነቱን የሚያሳይበት አንድ ትልቅ ስራ መስራት አሰበ። ስለዚህ ከሱ ጋር ያሉትን ጥበበኞች ሰበሰበና አንድ ሐሳብ መጣለት። ሐሳቡንም በስራ ለመግለጽ ሞከረ። ራሱ ወደ ሰማይ የሚደርስ ከተማ እንስራ፣ ስማችን ሳይጠፋ ታሪካችንም ተበትኖ ሳያልቅ በገናንነታችን ዘመን አቅም ከኛ ጋር ዕውቀተኛ ጋር ጉልበት ከኛ ጋር ሳለ ራሱ ሰማይ ሊደርስ የሚችል ግዙፍና ገናና በዓለም አቀፍ ደረጃ የሚታወቅ ታላቅ ከተማና ህንፃን ገንባ ብሎ አሰበ። በምንድን ነው የሚገነባው? በዚያ ዘመን ምንም ይህ ነው የሚባል የማቴሪያል አይነት ባልነበረበት በዚያ ወቅት ጭቃውን ጡብ አድርጎ ተኩሶ ለዓለም ያስተዋወቀ አፍሪካዊ ንጉስ ዝፍት የሚባለውን ደግሞ እንደ ጭቃ እያደረገ ያንን ግንብ ለ42 ዓመታት ገነባ። ነገር ግን አንድ ጉድለት ነበር። የራሱን እቅድ ከሙያው ከጉልበቱ ከገንዘቡ አንጻር ካቀደ
በኋላ የአምላኩን ፈቃድ መጠየቅ ነበረበት። ማንነታቸውን፣ ስራቸውን፣ ሐሳባቸውን፣ ልባቸውን ከመረመረ በኋላ መንፈሳቸው ወደ እግዚአብሔር የሚመጣ ስመ እግዚአብሔር ጠርተው እግዚአብሔር አገዘን የማይሉ መሆናቸውን ሲረዳ ከተማቸውን አየ። ብዙን ጊዜ ከእግዚአብሔር ውጭ የምንደክምባቸው ስራዎች መጨረሻ የሚገጥማቸው ብክነት ነው። አሁንም ኢትዮጵያውያን ብክነት የገጠመን ከእግዚአብሔር ቸርነት ስላፈገፈግንና የሱን ሕግ ስላልጠበቅን ነው። ጦርነቱን ያሳክስልን፣ ሰላሙን ያዘዝልን። እግዚአብሔር አምላክ በቸርነቱ ይባርከን። ጸሎታችን ልመናችን ተቀብሎ በጎ ሐሳባችን ፍስ አባታችን ሆይ የ2018 ዓመተ ምህረት የጥምቀት በዓልን አስመልክቶ የማጠቃለያ ምክክር ተካሄደ። የአዲስ አበባ የሃይማኖት ተቋማት ጉባኤ፣ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር የ2018 ዓመተ ምህረት የከተራና ጥምቀት በዓል ማጠቃለያ የምክክር መድረክ መርሃ ግብር ተከናወነ። በአድዋ መታሰቢያ ሙዚየም የተካሄደው ውይይት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስና የአዲስ አበባ ሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ መጋቢ ታምራት አበጋዝ፣ የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መላከ ምሕረት ቆሞስ አባ ገብረ ምድን ንጉሴ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክብርት ወይዘሮ ሊዲያ ግርማ፣ የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ክቡር ኮሚሽነር ጌቱ አረጋው፣ ጠቅላይ መምሪያ ዋና አዛዥን ጨምሮ የጠቅላይ ቤተ ክህነት የጥምቀት በዓል አስተባባሪ አብይ ኮሚቴ አባላት እና የክፍለ ከተማው ቤተ ክህነት ስራ አስኪያጆች፣ የአድባራትና ገዳማት አስተዳዳሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። በውይይቱ ላይም በዓሉ በሰላምና በጤና እንዲጠናቀቅ ውሳኔ ተሰጥቶበታል። ብፁዕ አቡነ ጢሞቴዎስ የከምባታ ሀላባ ጠምባሮና የዳውሮ ኮንታ ሀገረ ስብከት ጳጳስ በሸንሺቾ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በመገኘት ለ30 መንፈሳዊያን አገልጋዮች በስርዓተ ጸሎትና በአንብሮተ እድ ስልጣነ ክህነት ሰጥተዋል። ይህ ስርዓተ ሲመት ቅድስት ቤተክርስቲያን ለምእመናን የምትሰጠውን መንፈሳዊ አገልግሎት ለማስፋፋትና የቤተክርስቲያን አገልጋዮችን ተተኪነት ለማረጋገጥ ያለመ መሆኑን ተመላክቷል። እነዚህ አገልጋዮች በየወረዳ ቤተ ክህነቱ በየወረዳ ቤተ ክህነቱ እየተማሩ የቆዩ በመንፈሳዊ ትምህርትና በስነ ምግባር የታነጹ ሲሆን ብፁዕነታቸው በዛሬው ዕለት ለ27 አገልጋዮች የድቁና፣ ለ3 ዲያቆናት የቅስና በአጠቃላይ ለ30 አገልጋዮች ስልጣነ ክህነትን ሰጥተዋል። ብፁዕ አቡነ ጢሞቴዎስ ባስተላለፉት አባታዊ መልእክት እንደገለጹት ክህነት ማለት ሽልማት ብቻ ሳይሆን ትልቅ ኃላፊነት መሆኑን ገልጸው ልጆች ሆይ ዛሬ የተቀበላችሁት ይህ ስልጣነ ክህነት የክብር ካባ ሳይሆን የትህትና ልብስ ነው። ክህነት ማለት እንደ ሻማ መቅረጥ፣ እንደ ጨው መሟሟት ነው። ዓለም በጨለማ በተዋጠችበት በዚህ ዘመን እናንተ የክርስቶስ ብርሃን ሆናችሁ ለሕዝቡ ልታበሩ ይገባል ብለዋል። ስልጣነ ክህነት ምድራዊ ብቻ ሳይሆን ሰማያዊ ማዕረግ መሆኑን የገለጹት ብፁዕነታቸው ለቅድስት ቤተክርስቲያን አገልግሎት ከመቼውም ጊዜ በላይ ልትፋጠኑ ይገባል ሲሉም ተናግረዋል። ብፁዕነታቸው አክለውም አገልጋዮች በተሰጣቸው ጸጋ መንፈሳዊነትን ተላብሰው ቤተክርስቲያንን እንዲያገለግሉ አሳስበው ሁሉንም የቤተክርስቲያን መዋቅራት እንዲደግፉና እንዲያጠነክሩ አባታዊ መመሪያ አስተላልፈዋል። በመርሃ ግብሩ ላይም ክቡር መልአከ ኃይል ቆሞስ አባ ሚካኤል ታደሰ የሀገረ ስብከቱ ዋና ስራ አስኪያጅ፣ የጠቅላይ ቤተ ክህነት ልዑክ መጋቢ ሰናያት ዳንኤል ደልደሎ፣ መልአከ ጽዮን ቆሞስ አባ ሚካኤል ገብረ ማርያም፣ የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ መጋቢ ሃይማኖት ተስፋዬ ደስታ፣ የደብሩ ዋና አስተዳዳሪና ስልጣነ ክህነት የተሰጣቸው አገልጋዮች ተገኝተዋል። ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ከ1200 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ሰጡ። ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለ1268 አገልጋዮች ስልጣነ ክህነት ሰጥተዋል። ብፁዕነታቸው ስልጣነ ክህነት የሰጡት ከሌሊቱ 6 ሰዓት ጀምሮ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አምደ ብርሃን ሰንበት ትምህርት ቤት አዳራሽ ውስጥ ነው። ብፁዕነታቸው ለ1103 የአብነት ደቀ መዛሙርት የድቁና፣ ለ153 ዲያቆናት የቅስና ስልጣነ ክህነት፣ ለ5 ቀሳውስት ምንኩስና፣ ለ7 መነኩሳት ቁምስና የሰጡ ሲሆን ክብረ
ክህነት ስላለው ሐዋርያዊ ኃላፊነትና ስለሚያስገኘው ሰማያዊና ምድራዊ በረከት በሰፊው አስተምረዋል። አሁን ያለንበት ወቅት ፈታኝ በመሆኑ ቅድስት ቤተክርስቲያንና ልጆቿ ምእመናን በዚህ አስቸጋሪ ወቅት የበግ ለምድ ለብሰው ከሚመጡ ተኩላዎች በመጠበቅ የተሰጣቸውን ሰማያዊ አደራ መወጣት አለባችሁ ሲሉ መክረዋል። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።